ብርቄን አስታወሳችኋት? ብርቄ እንግዲህ በመጨረሻ ለዳኒ ጠበቃ ሆናለች። የሚገርም ነው። ብርቄ አልተቻለችም። ካሁን በኋላ ከዴብ ስርስር ነበር የምትለው፣ አሁን ደግሞ ከዳኒ ስርስር እያለች ነው። ዳኒ እንግዲህ የቤዛ ወንድም ሲሆን ብርቄ ደግሞ ፍቅር ናት። ፍቅር እንግዲህ ብርቄ ብላ ወጣችላት ሊሊ ስትሆን፣ አሁን ላይ እንግዲህ የምትጠራበት በዋና ስሟ ቢሆንም በመጀመሪያ ደረጃ እንግዲህ ብርቄ ነበር ስሟ። ይሁን እንጂ አሁን ላይ ከዴብ ጋር ያላትን ግንኙነት ያው ወደ ጎን ትታ ዴብን እያሳደደች ነው የምትገኘው። ዴብ እንግዲህ እሱም በጣም ደስ ብሎታል። ምክንያቱም ከሱ ህይወት እየወጣችለት ስለሆነ ይሄ ነገር ጥሩ ነው፣ ጥሩ ሙከራ ነው ብሎ ነው የሚያስበው። ግን ደግሞ በተቃራኒው የአደይ እና የዴብ ሰርግማ እንደዚህ ሲሳካ ቁሚ አላይም። ለጊዜው አሁን እነዚህ እንትናን ማለት ነው ዴብ የሰርጉ ቀን እስከሚቆረጥ ድረስ እና ሰርጋቸው እስከሚመጣ ከዳኒ ጋር ያለኝ ጊዜ አሳልፌ ፍቅረኛሞች ናቸው ብለው እነሱ እንዲያምኑኝ እና ካሳመንኳቸውም በኋላ የሰርጉ የዕለት ዕለት ግን ይህንን ሰርግ አበላሸዋለሁ ብላ ነው የምታስበው። እስከዛ ግን የእሱ ዓላማ ምንድን ነው? ከዴቭ ጋር እንዲሁም ከሌሎቹ ጋር ፒስ ሆና ገጥማ እንደገና ደግሞ ዴቭን እረስቸዋለሁ ብላ ከቤዛ ወንድም ጋር የፍቅር ግንኙነት እንዳላት አድርጋ አስመስላ የሰርጋቸው ዕለት ግን ፍቅረኛሞች እንዳልሆኑ ከዛ ዴቭን እንደምትወደው እንደምትፈልገው ለሁሉም ሰው ነው መናገር የምትፈልገው። ያኔ እንግዲህ ሁሉም ሰው በጣም ሊገረም ይችላል። ዴቭም እንግዲህ ይዋረዳል ማለት ነው በአደባባይ። እሱ የሚወዳት ሌላ ሌላ ደግሞ ወዳለሁ ብላ እንግዲህ በሰርጉ ቀን ስትመጣ እንደውም የፍቅር ሀሳብማ በጣም ከባድ ነው። ከዴቭ ሁሉ ማርገዝ ነው የፈለገችው። ዴቭ ጋር ልጅ ካለኝ ወይም ደግሞ እርጉዝ ከሆንኩኝ በእርግጠኝነት ያገባኛል፣ አደይን አይወዳትም አያፈቅራትም ብላ ነው የምታስበው። ለዚህ ደግሞ ሀሳቧ ምንድን ነው? ከዳኒ ጋር ተኝታ ከዛ እርጉዝ ስትሆን ዴቭ ያንተ ልጅ ነው ብላ ለማስረከብ ነው እንግዲህ አላማዋና ፍላጎቷ። እንግዲህ ዴቭ የተጠነሰሰለትን አያውቅም። አሁን ላይ ፍቅር ጥሩ ሰው ሆናለች ተስተካክላለች ብሎ ነው የሚያስቧት፣ ግን እሷ እየጠነሰሰች ነው ወጥመድ። ሌላው ደግሞ እንግዲህ ጎጎሻ ባቡሬን ከሞት አትርፈዋለች። ምክንያቱም ያንን ጓደኛውን እንግዲህ ገጀራውን እንዲሁም ደግሞ የቤዛን ወንድም አገቷቸው ሳለ በዚህ ቅጽበት እንግዲህ ገጀራው ደብድቦን ነበረ። ያው ፍቅር መታዋለች ከኋላው ደበደበችውን በኋላ እንግዲህ እንዴት አድርጋ ወደዛ እንዳመጣችው ፈጣሪ የሚያውቀው። ብቻ ግን ጎጎሻ ደርሳ ነው እንግዲህ ያዳነችው። ምክንያቱም ደብድቦት ነበረ ለሁለት፣ ገጀራውን ፍቅርም ተጨማምረው ድብድብ ነበር ያደረጉት። ገጀራው ደግሞ እንግዲህ ቆይ ሴትና ሴት ሲደባደቡ ደስ ይለኛል ለምን አትደባደቡም ይላል። ምክንያቱም አንድ ሰው ያለ ምክንያት ክፉ አይሆንም። ክፉ የሚሆንበት ሰው ራሱ የሆነ ምክንያት አለው። ያ ምክንያት ደግሞ ሊኖረው ይገባል። ስለዚህ ባቡሬ ሴቶችን የሚጠላበት ምክንያት ራሱ ይሆናለው። እናቱ በጣም ጥሩ የዋህ ደግ ነበረች። በመጨረሻ ግን ትቀየርበታለች። ከተቀየረችበት በኋላ እሱ ምንድን ነው ያሰበው? በቃ እዚህ በኋላ ሴት የምትባል ላላምን፣ ሴት የምትባል ሁሉ ልጠላ ልከዳ ነው እንግዲህ ብሎ ነው የሚያስበው። ስለዚህ ሊሊ ደግሞ እነሱን አገታችኋቸው ከሆነ እኔ ማየት አለብኝ፣ ምን እንደፈለጉ እነዚህ ሰዎች እኔ ማየት አለብኝ ነው ያለችው። ሶስታቸውን የሚላ እኔ አሁን ከእናንተ ህይወት ውስጥ አልገባውባችሁ፣ ምንድን ነው ያክል የምትረብሹኝ የምትበጠብጡኝ፣ ምን አትፈቸ ነው ግን እያለች ያው ተናገሬ ማለት ነው። ግን እነሱ በቃ ሊያምኗት አልቻሉም። ምክንያቱም ምንም አላጠፋሽም ይላታል እንግዲህ ገጀረው። ግን ሴቶቹን ስለምጠላ ይኸው ራሱ ጓደኛዬ ምን የመሰለ አጋንንት ባልሽን እንግዲህ ዘወር አድርግልኝ፣ በሱ የተነሳ ወጥመድ ውስጥ ገባው፣ ከዛ መንቀሳቀስ አልቻልኩም እና እባክሽ ለምኝልን እጃችንም እግራችንም እንዲፈታ ይላታል ማለት ነው ገጀረው። በዚህ ቅጽበት አላስፈላጊ ቃላቶችን ሲናገር ነበረ። ባቡሬ ደግሞ ሊሊን እየደገፋን ነው። እናንተ ከዛ ሆስፒታል የተለያየ መድኃኒት እንኳን ሰጣችኋል ልትገሏት ሞክራችሁ፣ ግን ደግሞ ያው ደህና ሆናለች ድናለች። በእናንተ ወጥመድነት በእናንተ ክፋትነትማ ሊሊ አንድ ነገር ሆና ነበረ፣ ግን ደግሞ ፈጣሪ ረድቷት ደህና ሆናለች በማለት ያው እንደ ዳነች አስመስሎ ይነግራቸዋል። በዚህም እነሱ ቤዛ ምንም አላረገችም እባክሽ ትፈታ ይቅርታ አድርግላት የሚለው እንግዲህ የቤዛ ወንድም ያው እህቱን ስለሚወዳት፣ ሌላ ደግሞ ምንም መጠለያ ስለሌለው አስፈቻት ይላታል። እሷ ደግሞ በጭራሽ አላስፈታትም። እዚህ በፊት ራሱ የሆነ ይቅርታ ትላለች፣ ግን ደግሞ ተመልሳ ስህተት ትሰራለች፣ ምንም አትለወጥም። ስለዚህ
ለምንድነው ይቅርታ ማድረግላት ያለችውም ነበረ። ከዛ እንግዲህ እሱ እንደምንም ብሎ የለመናት ነው። ሌሊ እምቢ ብላለች። እና ደግሞ ስለ ካርታና ፕላኑ አሁን ላይ የቤዛ ወንድም እንደወሰደው ለድርድር እያቀረበበት እንደሆነም አውቃለች። ስለዚህ የቤቴን ካርታ መልሱ ስትለው እንግዲህ ምንድን አለው መጀመሪያ እህቴን አስፈችልኝ የወሰድኩት እኔ ነኝ ብሏታል። እንግዲህ እዚህ ጋር በግልጽ ነው የነገራት። ደስ የሚለው ነገር የቤዛ ወንድም አዎ እኔ ነኝ የወሰድኩት ወረቀቱን፣ ፍቅር ግን ምንም የምታውቀው ነገር የለም ይላል ማለት ነው። ሲያስጨንቋት እዛ ቁጭ አድርገው፣ በተለይ ደግሞ ኩኩሻ ስታስፈራራት ቆይ ግን ይችል ሴት ናት ወንድ ናት እያለ እንግዲህ ፍቅር ግራ እስከምትጋባ ድረስ ከዳኒ ጋር ሲሾካሾኩም ነበረ። ከዛ እንግዲህ ኩኩሻ አርፈሽ ተቀመጭ እንዳላጋጭሽ ምንድነው ወደዛ ወደዚህ የሚያስብለሽ ስትላትም ነበረ። እሺ በማለትም ፍቅርም እንግዲህ ወደ ተቀመጠችበት ተመልሳ ቁጭ ብላለች። ያው በድብቅም ቢሆን የዳኒን እጅ ለመፍታት እየሞከረች ነው፣ ግን አልተሳካላትም። እንደገና ባቡሬ ያው ተመልሶ መጥቶ ሊሊ ቤት አደይ ልትረጅኝ የምትችው አንድ ነገር አለ። ይኸው ካርታና ፕላኑ ከፍቅር ቤት ነው፣ በእርግጠኝነት ለእሷ ሰጥቷታልና እጅና አምጪልኝ ይፈትሽ ይላታል። እሷ ደግሞ እሺ ብላ ነው እንግዲህ ሄደችው እዛ ቤት። ይኸው ሮማን ስላለች ታግዘኛለች ምናምን ብላ ነው እንግዲህ ሄደችው። ሰው እየፈለጉ ነው ያሉት፣ ሊያገኙት አልቻሉም። ፍቅር የት ቦታ ብትደብቀው ነው ግን ካርታና ፕላኑ የጠፉ። ሌላው እንግዲህ የአደይና የዴቭ ሰርግ በጣም ከባድ ወጥመድ እየገጠመው ነው። ምክንያቱም አሁን ፍቅር ለዴቭ እናደውላ ተናግራለች፣ የቤት ሰራተኛ እንደሆነች እንደማትፈልጋት ምናምን ሁሉንም ነገር ነግራታለች። ስለዚህ አሁን ዴቭ ደስተኛ ነው፣ ሰርግ መጥቷል አገባኔ ምናምን እያለ ከዛ የሚፈልገው ገንዘብ አለ። ያንን ገንዘብ እየጠበቀ ነው ያለው። ግን ደግሞ ገንዘብ አልተላከልኝም ይላል። ሰው የመጀመሪያ ሀሳቧ ምንድን ያደረገችው እንግዲህ የዴቭ እናት የቤት ሰራተኛ እንደሆነ ስታቅ ምንም 74 ሳንቲም አልክለትም። በቃ እንዴት አድርጎ እንደሚለው እናውቃለን። እስኪ ገንዘብ እንዴት እንደሚመጣ ያለ ፍላጎቱ አግብቶ ምን እንደሚያደርጋት ምን እንደሚያበላት እስከ ያለው ብላ እንግዲህ ምንም አይነት 74 ሳንቲም እየላከችላት አይደለም። ስለዚህ የፍቅር እናት ምንድን ያለችው ለገንዘቡ አታስብ፣ እኔ ለተወሰነ ጊዜ እሰጥሃለሁ፣ አንተ ብቻ ደስ ይበልክ፣ እሷም ልጅ ናት አንተም ልጅ ነህ በሚለው ነው እንግዲህ ያባበለችው። ዴቭም እንግዲህ እሺ በማለት ያው ጉዳዩን ለመቋጨት ሞክሯል። ከዛ በተጨማሪ እንግዲህ ያው ፍቅርም ለዛ ቤት ለመምለጥ ሊሊን እየለመነች ያለች፣ ሊሊ ደግሞ ሻላለችም። በሌላ በኩል አሹ በጣም አብዷል። ፍቅሩን እየተረዳቸው አይደለም። ዛሬም ቢሆን ሮማን አላውቅም ፍቅሩን መግለጽ ከፈለገ በግልጽ ይንገረኝ፣ እወድሻለሁ፣ አፈቅርሻለሁ በላይ በክብር እንጂ እንደዚህ በጩኸት አይደለም ብላ ነው የምታስበው። ዶክተሩ ደግሞ እንግዲህ የሆነ ተልእኮ አለው ከአደይ፣ እንዲሁም ደግሞ ካልሆነ ልመለስ ወደ እሱ ወደ ካናዳ ይለዋል። የሆነ ሰው ወደ አደይ ህይወት ውስጥ እንዲገባ በዶክተርነት መልኩ አዞት ነው እንግዲህ የመጣው ሰው። ያ ሰው መሀል ሊሆን ይችላል። መቼም እንግዲህ የአደይ አባት አይደለም፣ የአደይ እናትም ልትሆን አችልም። ባርኮት ነው ወይስ ደግሞ ኢላ ነው ወደ እሷ ህይወት እንዲገባ ያደረገው? ብቻ ግን አሁን ልታገባ ትንሽ ቀናቶችን የቀራትን ሴት እንዴት ነው በቃ ደወለችልኝ አልደወለችልኝ እያልኩ የምጠብቃት ምንም አይመለከተኝም እያለ ስልክ ሁሌም ተደብቆ ያወራል። እዛ የስልክ ግንኙነት አለው፣ ግን ደግሞ ማን ጋር እንደሚያወራ እስካሁን የሚያውቁት ነገር የለም። ብቻ ግን የሆነ ተልእኮ እንዳለው ያሳያል። ዞሮ ዞሮ ፍቅሯን ሊገልጽላት ነው። አደይም እንግዲህ ጌድች እያለ በመንገድ ካልሸኘሁሽ ይላታል እንደ ወትሮ። እሷም እሺ ብላ ገባች። መንገድ ላይ ግን አደይ ትወጂኛለሽ ብሎ ነው እንግዲህ የጠየቃት። በዚህ ቅጽበት እንግዲህ ያው ከኋላ ሩታ መታ አሹን እየፈለገች ስለነበረ አቋረጠችው። ተናዶ ወዲያውኑ አፍሮ መኪና ውስጥ ነው የገባ። ያሳፍራል ማለት ነው እንግዲህ እንደዚህ ወድሻለሁ ማለት። ለነገሩ አዎ ያሳፍራል። እኔ ላገባ ነኝ እያለች የሰርጉ ዕለት የምወዳቸው ሰዎች በዙሪያዬ የደስታዬ ቀን አብረኝ ነው እንዲሆን የምፈልገው እያለች እንግዲህ እነሱ ደግሞ እንደዚህ አይነት ነገር ማሰቡ በጣም አሳፍሮት ጥሏት ነበር የሄደው። ይሁን እንጂ እንግዲህ እነሱ አሁን ለሰርጉ እየተዘጋጁ ነው። በሰርጉ ቀን ደግሞ በጣም የማይጠብቁት ነገር እየተዘጋጀላቸው ነው። የዴቭ እናት ራስ ትመጣለች፣ የአደይ እናት ራስ ትመጣለች። ከዛ እንግዲህ ሁለቶችም ሲገጣጠሙ የድሀ ቤተሰብ እያሉ እንግዲህ መነቋቆራቸው አይቀርም። ብቻ እንግዲህ ቶሎ ቶሎ እስኪ አፍጥኑት ሰርጋቸውን። ሰርጋቸው እንግዲህ መቼ እንደሚሆን እየናፈቀን ነው። እንግዲህ ኩኩሻም ያው ትፈልግሻለች ጓደኛሽ ተብላ ወደ ቤት እንድትሄድ ትደረጋለች። በጣም ነበር ደስ የምትለው። እንግዲህ እነሱም እንዳይፈቱ እንዳይሄዱ በጣም ነው ጠብቃቸው የነበረ።
ሽንቴ መጣ እንኳን ቢል ሲላት ገጀራው እንግዲህ አያገባኝም ፈንዳ ከፈለግሽ ነው ምናምን ያለችው እንግዲህ ከሰው ፊት። እሱ ደግሞ ሰው ፊት አልሸናም ይላል። እሱ የራሱ ጉዳይ ነው ያለችው። ከዛ መጨረሻ ያው ሊሊ መታ ካየቻቸው በኋላ የራሳቸው ጉዳይ ብላ ጥላቸው ሄደች። አደይም እንግዲህ ያው የለመነች ነው ማለት እየፈለገች ነው እንግዲህ ወረቀቱን የት ነው ያደረገችው ፍቅር እያለ በጣም ስትፈልግ ነበር፣ ግን እያገኘችው አይደለም። ፍቅር ወረቀቱን የት ያረገችው ይመስላችኋል?